አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ ወይ? እንዴት ከረማችሁ? ሰላም ነው? አገር ሁሉ ሰላም ነው? አማን ነው? ስራ እንዴት ነው? ጤንነት ሁሉ ሰላም ነው አይደል? ከኛ ጋር አልሐምዱሊላህ። ደግ ሰንብታችኋል? እኛ እየሰነበትን ነው። አልሐምዱሊላህ ረቢል ዓለሚን። ምስጋና ለህ ይገባው ከነዳጅ ድረስ በስተቀር ያም ይስተካከላል እያልኳቸው። ከዛ ውጪ ሰላም ነን። ሊጥ እያቦካ በነገራችን ላይ ማለት ነው። እንጀራ ሻረረ፣ እንጀራ ሻይን የለውም፣ እንጀራሽ እንደሚባለው ብቻ ብዙ ደረቀ ምናምን ትሉኛላችሁ። እህል ውስጥ ወይም ደግሞ ጤፍ ውስጥ አብሽ እንደሚጨምር ለምን አልነገራችሁም? እናንተ በጣም ባለሙያ አይደላችሁ? አብሽ አርጊበት እንዳይደርቅ ልስልስና ቆንጆ እንጀራ እንዲሆንልሽ አትሉኝም ነበር? እኔ እንኳን ሰው ነግሮኝ ነው። እንደው አንድ የሆነ ሴትዮ መጣይና ቤት እንጀራ ቀረብኩላት። ከዛ በኋላ እንጀራውን ስታየው አሁን እንዴ እናንተ አለች። እንዴ መሆንሽ ነው? እንደው እንጀራሽ ድርቅ እንደው አይንም የለው ምናምን አለች። አይኑ እንኳን ያው እኔ እንጃ እኔ አይኑ ምን እንደሆነ እኔ አይነ ስውር ሆኖ እንደሆነ እኔ አላወኩም። እኔ ምናምን አልኳት እየሳቅኩ ማለት ነው። እንግዲህ ሙያ የሌለው ሰው ምን ያደርጋል? መድረቁ እንዲያው መድረቁን አብሽ አታረጊም እንዴ አለችኝ። አብሽ ደግሞ ይደረጋል እንዴ ዱቄት ውስጥ ምናምን ስላት፣ ኧረ ሽታው ብቻ እኮ በቂ አለች። ለጤናም ጥሩ ነው ምናምን አለችኝና አብሽ ገዝቼ ሳስፈጭ ልቅልቅ አድርጌ ባስፈጨው ማለት ነው እንጀራውን ስጋግረው። እውነት ያቺ ዜድ ሙያ የሌላት ናት ይሄን የጋገረችው ትላላችሁ። እና ለካ አብሽ ነው ዋናው። ሙያም ይጠይቃል። አብሽም ቢኖር ሙያ ከሌለ ዜሮ ነው። እና ምን ልላችሁ ፈልጌ ነው፣ ስራ እየሰራሁ ላወራ ብዬ ነው። ምክንያቱም ካለቀሰኝ ከነ ሊጤ ነው የምሄደው። እንቅልፍ እንደ በፊቱ ለጥ ያለ እንቅልፍ የላትም። የዶሮ እንቅልፍ ነው የሚባለው አባባል። አሁን ተኛለሁ፣ አሁን ብድግ ነው፣ አሁን ተኛለሁ፣ አሁን ብድግ ነው። እና መታዘል ለምዳ ማዙካ መታዘል ስላስለመደቻት አሁን እናቴ ስገድ እኔ ተቸገርኩ። ለካ ማስለመድ አልነበረብን። እኛ ዝም ያለች እየመሰለን ታዘላለች፣ ትታቀፋለች ምናምን። ያንን ልምድ አድርጋ መሬት አታስነኩኝ ወይ እንደ ልጅ ጥግብ አድርጋ ትኝት የለ በቃ እንዲሁ ስንላቀስ ነው የምንውለው። እና ምን ልላችሁ ፈልጌ ነው፣ ባለፈው በሰራሁት ቪዲዮ ያው ኤግዛክት ቼክ አድርጌ አላየሁትም፣ ግን ስሜቱ ወይም ደግሞ ሁኔታው እንደ መጀመሪያ እርግዝናዬ ነው የሚሰማኝ ምናምን። እንደዚህ ተፈጥሮ ይሆን ወይ ብዬ ነግሬያችሁ ነበረ። ታስታውሱ ከሆነ ማለት ነው። እንዴት ታስታውሳላችሁ እንጂ በጣም ማሻአላ ተጋግዘው ያድጋሉ፣ አብረው ያድጋሉ፣ ችግር የለውም። 6 ወሯ የሚያረግዝ ይሄለይ ተቀዳ ምንም አይሆንም ምናምን ብላችሁ ያጽናናችሁኝና ያበረታችሁኝ አብሽሪ ማሻአላ ያላችሁኝ እህቶች ያላችሁ በጣም አመሰግናለሁ። የኔ ውዴቶች ማለት ነው። እና ገስ ግምት ነው እንደዛ ያልኩት። ሂጂ ቼክ አድርጌ ነበረ። እርግዝና አልተፈጠረም። ያው ምች መቶኝ ነው። የምች መርፌ ጠቅስ ያደርገኝ አይኔ ተገለጠ። ያም ደግሞ የተጠራጠርኩበት ምክንያት ያው መርፌ ስትወጉ የ3 ወር ነው። የ3 ወሩ መርፌ ያሉ እስከ 6 ወርም ይጠብቃል ማለት 3 ወር ተወቅተሽ 3 ወሩን ደግሞ ባትወጊም ይጠብቃል ምናምን ሲሉ ሰምቼ ነው። እኔ 15 ቀን ያሳለፍኩት ሳልወጋ ማለት ነው። እና እንደዛ ሲያጋጥመኝ ወይኔ ያረገዝኩ ምናምን አልኩኝ። ምክንያቱም ልጅ በጣም ከባድ ነው ስላችሁ እኔ አረብ ሀገር ልጅ ያሳድገናል ምናምን 2 ነው። እኔ ልጅ ገጥሞኝ አያውቅም። አረብ ሀገር ማለት ነፍስ ያወቁ ናቸው። ያኔ የ5 አመት ምናምን ከዛ በላይ ነው እንጂ ህፃን ልጅ እኔ አላጋጠመኝም። የ5 አመቶቹም ከባድ ናቸው አረብ ሀገር እንደምታውቁት ነው። እቃ ረታትባችሁ መጫወታቸውን ረታትባችሁ ወይ ልብሳቸውን ረታትባችሁ የሆነ ነገር ሲፈልጉ አንዷን ለማንሳት ሁሉንም ግልብጥ ነው የሚያደርጉት። ታውቃላችሁ ከባድ ነውና እኔ ደግሞ አብራ የነበረች ለሮመዳን እናቴ በቃ ዘና ብዬ ነበር። ታውቃላችሁ ሲርባ ብቻ ጠባታለሁ እንጂ እኔ የት ነሽ ምንድነሽ የለም። አንዳንዴ እናቴ እንተጋገዛለን። በብዛት የምትይዛት እናቴ ነው ማለት ነው። እኔ እንደ አያችሁት ኦርደርም ስለምሰራ ምናምን ውጭ ነው ገብሃም ነው ምንድነው በቃ እንደ ልቤ ነበር። ከዛ ረመዳን ሲወጣ ማሰላማ አብላይ ስትሄድ እናቴ ታስሬ ቁጭ ይሁን እና
አሁን ላይ እኔ አልፈልገውም ነበር። ከመጣ ግን አልሐምዱሊላህ እቀበላለሁ። አሁን ላይ አልፈልገውም። ምክንያቱም ልጅ ጽንት ስትል ወይም ደግሞ በቃ አላ ተለቅ ስትል ነው እንጂ እዚህ እሷን ይዤ እዚህ በሆዴ ተሸክሜ እዚህ የቤት ስራ እየሰራው አስባችሁታል? ከባድ እና አልተፈጠረም። አልሐምዱሊላህ ብያለሁ ስላልተፈጠረ ማለት ልጅ ትንሽ ደግ ትበል እኔም ጠንከር ልበል። አሁን እኮ እያለባሁ ነው እንዴ ከባድ ነው። ከመጣ ግን እቀበል ነበር አልሐምዱሊላህ ብዬ ማለት ነው። አለመንጣቱ አስደስቶኛል አሁን ላይ ለማለት ፈልጌ ነውና ኮሜንት ላረጋችሁ ግን ዶክተሩ አበስሮ ነው የነገረው ነው ለፍላስ ያለ 2 አመት እርግዝና የለም አለ በባሎቻችን ፊት ማለት ነው። ሰርጀሪ የተሰራን 4 5 ነበር ማለት በተለያየ ምክንያት ነው ሰርጀሪ ሰው ልጅ የሚሰራው። የኔ ሽርቷ ስለሌላት ነው። ሽርቷ ስለሌላት ገና ምጥሽ እስከሚመጣ መጠበቅ የለብሽም። ልጅቱ አካማሌ ትሆናለች፣ ትታፈናለች ማለት ትታፈናለች ሆድሽ ውስጥ ግዴታ መጤ ይንጣ ብለሽ እንዳትጠብቂ ብሎ በደንብ ቁጭ አርጎ መክሮ ሰርጀሪ እኮ ማለት በጣም ቀላል ነው ምናምን ብሎ ዶክተሩ ነግሮኝ ነው ሰርጀሪ የተሰራው። አንዳንዶቹ ደግሞ በቃ እኔ በምን አይነት ምክንያት እንደሆነ አላውቅም፣ ግን ያለ ምክንያት ሰርጀሪ አይሰራም። የኔ ምክንያት ነግሬያቸዋለሁ። አንዳንዶቹ ደግሞ ያለ አካማሊ ልጁ ይመጣል። መንጣት ባለበት ትቶ መንጣት በሌለበት ሊመጣ ስለሚችል ያኔ ሰርጀሪ ያደርጋሉ ማለት ነው። እና ልጅ አብሮ ያድጋል በጣም ከባድ ወይ አጋሽ ሲኖራችሁ ምናምን አላ እንደዚህ ስራ ስትሰሩ ልጅቱን የምትይዝ እንዲወጣ ስትሉ አንዳንዴ ለጉዳይ ምናምን ወደ ገበያ ምናምን ሁሌ ግዙልኝ፣ ሁሌ ሰው መላክ ወይ ሁሌ ደግሞ ልጅ ያዙልኝ ከባድ ነው። ያው እናቶቻችንም የራሳቸው ቤት አላቸው የሚፈልጉት በቀያቸው በቤታቸው ምናምን ነውና እና ስናፈር ነው ሙሉ ዙሮ አልሐምዱሊላህ ረቢል ዓለሚን ምስጋና ለአላህ ይገባው። እያማረርኩ አይደለም ዙሮ ከልጅ ጋር ነው ሙሉ ልጅ አጠንክሮ ልጅ መውለድ ጥሩ ነው። ልጅ ሳይጠነክር ልጅ ቢመጣ ደግሞ አብሯችሁ የምትተጋገዙ ሰው ከሌለ ወይ እናታችሁ አቅራቢያ ከሌለ ምናምን ወይ ደግሞ ቤተሰቦቻችሁ መሀል እዛ እኛው ቤት ሄዳችሁ አጎታችሁ ቤት ጣል አድርጋችሁ ነው ቦታ ክስታችሁ ቤት ጣል አድርጋችሁ ነው ቦታ ማትንቀሳቀሱ ከሆነ አንድ ግቢ ውስጥ እንዲዘግታችሁ የምትሉ ከሆነ እንደኔ ከባድ ነው ለማለት ፈልጌ ነው። አልሐምዱሊላህ ቢመጣ መቀበልም ነበረ። አለመንጣቱን ደግሞ አሁን ላይ ትንሽ አንድ አመት ከምናምን እስከ 2 አመት ቢሆናል በደስታ እቀበላለሁ። አሁን እኮ ያው አሁን እዛ ትለፈልፋለች ርቧት ግን ምናምን አይደለም አጥብቻት ምን ብያ ነው ያው ትላለች ትቃጠላለች። ተቃጠል አበዛቸው። አሁን ይሄን ልጥ እንደዚህ እንደገና ታጥቢ ወደዛ ከምን ስላራባት ተው ሲረባን ነበር ሩት ጀማሪው ስላራባት ካልወደቀኝ በዛም ጨርቅ አርጌ ነው እና እንደዛ ነው ስላችሁ ነው ውድ እህቶቼ። አሁን ደግሞ ወደ ሀገሬ ልሄድ ነው ደበረኝ ብቻዬን መዋል ማለት ነው። በቃ ወደ ሀገሬ ሄጄ ዞር ብዬ ደግሞ ትንሽ ነፈስ ብዬ አየር ወስጄ ደግሞ ምናምን እመለሳለሁ እና ድባቡን ደግሞ ገጠር ላይ ድባቡን ከተመቸኝ ቀርጬ ምናምን አሳያችኋለሁኝ እና ስለ ሁሉም ነገር አመሰግናለሁ የኔ ውድ እህቶች። በርቱ፣ ጠንክሩ። እናንተም ለሀገራችሁ አላህ ያብቃችሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።